የመጽሐፍ ቅዱስ ትረካ ኦሪት ዘፍጥረት ምዕራፍ 30 ላይክ በማድረግ ጀምሩት። ራሔልም ለያዕቆብ ልጅ እንዳልወለደች ባየች ጊዜ በእህቷ ላይ ቀናችባት። ያዕቆብንም ልጅ ስጠኝ፣ ይህስ ካልሆነ ሞታለሁ አለች። ያዕቆብም የማኅፀንሽን ፍሬ የምከለክልሽ እኔ እንደ እግዚአብሔር ነኝን ብሎ ራሔልን ተቆጣት። እርሷም ባሪያዬን ባላን ነው አለች። ወደ እርሷ ግባ፣ በእኔም ጭን ላይ ትውለድ፣ የእርሷም ልጅ ለእኔ ደግሞ ይሁንልኝ አለች። አገልጋይዋን ባላንም ሚስት ትሆነው ዘንድ ለእርሱ ሰጠችው። ያዕቆብም ወደ እርሷ ገባ። የራሔል አገልጋይ ባላም ጸነሰች፣ ወንድ ልጅንም ለያዕቆብ ወለደችለት። ራሔልም እግዚአብሔር ፈረደልኝ፣ ቃሌን ደግሞ ሰማ፣ ወንድ ልጅንም ሰጠኝ አለች። ስለዚህ ስሙንም ዳን ብላ ጠራችው። የራሔል አገልጋይ ባላ ደግሞ ጸነሰች፣ ለያዕቆብ ሁለተኛ ወንድ ልጅ ወለደች። ራሔልም እግዚአብሔር ከፍ ከፍ አደረገኝ፣ ብርቱ ትግልንም ከእህቴ ጋር ታገለው፣ አሸነፈውም፣ እህቴን መሰለኋት አለች። ስሙንም ንፍታሌም ብላ ጠራችው። ሊያም መውለድን እንዳቆመች ባየች ጊዜ አገልጋይዋን ዘለፋን ወሰደች፣ ሚስት ትሆነው ዘንድ ለያዕቆብ ሰጠች። ያዕቆብም ወደ እርሷ ገባ። የሊያ አገልጋይ ዘለፋም ጸነሰች፣ ወንድ ልጅንም ለያዕቆብ ወለደች። ሊያም እኔም ራሴ ብፅዕት አሰኘው ስትል ስሙን ጋድ ብላ ጠራችው። የሊያ አገልጋይ ዘለፋም ዳግመኛ ለያዕቆብ ወንድ ልጅ ወለደች። ሊያም እኔ ብፅዕት ነኝ፣ ሴቶች ያመሰግኑኛል አለች። ስሙንም አሴር ብላ ጠራችው። ሮቤል ስንዴ በሚታጨድበት ወራት ወጣ፣ በእርሻም እንኮይን አገኘ፣ ለእናቱ ለሊያም አመጣላት። ራሔል ሊያን የልጅሽን እንኮይ ስጭኝ አለቻት። ሊያም ባሌን መውሰድሽ አይበቃሽምን? አሁን ደግሞ የልጅን እንኮይ ልትወስጂ ትፈልጊያለሽን? አለቻት። ራሔልም እንኪያስ ስለ ልጅሽ እንኮይ በዚች ሌሊት ከአንቺ ጋር ይደር አለቻት፣ ሰጠቻትም። ያዕቆብም ሲመሽ ከዱር ገባ። ሊያም ልትቀበለው ወጣች፣ እንዲህም አለችው፣ እኔ ዘንድ ታድራለህ፣ በልጄ እንኮይ በእርግጥ ተስማምቻለሁና። በዚችም ሌሊት ከእርሷ ጋር አደረ። እግዚአብሔርም የሊያን ጸሎት ሰማ፣ ጸነሰችም፣ አምስተኛ ወንድ ልጅንም ለያዕቆብ ወለደች። ሊያም የልጅን እንኮይ ስለሰጠሁ እግዚአብሔር ዋጋዬን ሰጠኝ አለች። ስሙንም ይሳኮር ብላ ጠራችው። ሊያም ደግማ ጸነሰች፣ ስድስተኛ ወንድ ልጅንም ለያዕቆብ ወለደች። ሊያም እግዚአብሔር መልካም ስጦታ ሰጠኝ፣ እንግዲህ እስከ ዛሬ ጀምሮ ባሌ ይወደኛል፣ 6 ልጆችን ወልጄለታለሁና አለች። ስሙንም ዛብሎን ብላ ጠራችው። ከዚያም በኋላ ሴት ልጅን ወለደች፣ ስሟንም ዲና አለቻት። እግዚአብሔርም ራሔልን አሰባት፣ እግዚአብሔርም ተለመናት፣ ማኅፀኗንም ከፈተላት፣ ጸነሰችም፣ ወንድ ልጅን ለያዕቆብ ወለደችና እግዚአብሔር ሽሙጤን ከኔ አስወገደ አለች። ስሙንም እግዚአብሔር ሁለተኛ ወንድ ልጅ ይጨምርልኝ ስትል ዮሴፍ ብላ ጠራችው። ራሔልም ዮሴፍን ከወለደች በኋላ ያዕቆብ ላባን እንዲህ አለው፣ ወደ ስፍራዬ ወደ ሀገሬ መለስ ዘንድ አሰናብተኝ፣ ስለ እነርሱ የተገዛሁላቸው ሚስቶችንና ልጆችን ስጠኝና ልሂድ፣ የተገዛሁልህን መገዛት ታውቃለህና። ላባም በዓይን ፊት ሞገስ የማገኝ በሆንስ ከዚህ ተቀመጥ፣ እግዚአብሔር በአንተ ምክንያት እንደባረከኝ ተመልክቻለሁና ደመወዝህን ንገረኝ፣ እርሱን እሰጥሃለሁ አለው። ያዕቆብም አለው፣ እንዴት እንዳገለገለው በእኔ ዘንድ ያሉ ከብቶችህ ምን ያህል እንደሆኑ አታውቅምን? ጥቂት ሆነው አግኝቻቸዋለሁና አሁን ግን ፈጽመው በዝተዋል። እግዚአብሔርም በእኔ መምጣት ባርኳቸዋል። አሁን ደግሞ ለቤቴ የምሰራው መቼ ነው? ላባም የምሰጥህ ምንድን ነው አለው። ያዕቆብም አለው፣ ምንም አትስጠኝ፣ ይህንን ነገር ብታደርግልኝ እንደገና በጎችህን አሰማራለሁ፣ እጠብቃለሁም። ዛሬ በበጎቹ ሁሉ ይለፉ፣ በዚህም ከበጎች መካከል ዥንጉርጉር ነቁጥ ያለበትን ጥቁርም በግ ሁሉ ከፍየሎች ነቁጥና ዥንጉርጉር ያለበትን ለይልኝ፣ እነርሱም ደመወዜ ይሆናሉ። ስለዚህ በፊትህ ያለውን ደመወዜን ለመመልከት በመጣህ ጊዜ ወደፊት ጻድቅነቴን ይመሰክርልኛል። ከፍየሎች ዝንጉርጉርና ነቁጥ የሌለበት ከበጎች ጠቦቶች ጥቁር ያልሆነ ሁሉ እርሱ በእኔ ዘንድ ቢገኝ እንደተሰረቀ ይቆጠርብኝ። ላባም እነሆ እንደ ቃል ይሁን አለ። በዚህም ቀን ከተባቶች ፍየሎች ሽምልምል የመሳይ ነቁጥ ያላቸውን፣ ከንስቶች ፍየሎች ዥንጉርጉር ነቁጥ ያላቸውን፣ ነጭ ያለበት ማንኛውን ሁሉ ከበጎች መካከል ጥቁር በግ ሁሉ ለይቶ ለልጆቹ ሰጣቸው። በእርሱና በያዕቆብ መካከል የ3 ቀን መንገድ ያህል አራቃቸው። ያዕቆብንም የቀሩትን የላባን በጎች ይጠብቅ ነበር። ያዕቆብ ልበን፣ ለውዝ፣ ኤርሞን ከሚባሉ እንጨቶች እርጥብ በትርን ወስዶ በትሮቹ ውስጥ ያለው ነጭ እንዲታይ ነጭ ሽምልምል አድርጎ ላጣቸው። በጎቹም ውሃ ሊጠጡ በመጡ ጊዜ በትሮቹን በፊታቸው ይሆኑ ዘንድ የላጣቸውን በትሮች በውሃ ማጠጫ ገንዳ ውስጥ አኖራቸው። በጎቹ መጥተው በጠጡ ጊዜ ሽምልምል የመሳይ ዥንጉርጉር ነቁጥ ያለበትን በትሮች አምሳል ጸነሱ። ያዕቆብም ተባት በጎችንና እንስት በጎችን ለይቶ ነጭ ሐመድ ክቦ በሆኑ አውራዎች ፊት አቆማቸው።
መንጎቹንም ለብቻቸው አቆማቸው፣ ከላባ በጎች ጋር አልጨመራቸውም። እንዲህም ሆነ በጎቹ በሚጸንሱበት ወራት በበትሮቹ አምሳል ይጸንሱ ዘንድ ያዕቆብ በትሮችን በበጎቹ ፊት በውሃ ማጠጫ ገንዳ ውስጥ ያኖራቸው ነበር። በጎቹም ከወለዱ በኋላ በፊታቸው በትሩን አያደርገውም ነበር። ምልክት ያላቸው ለያዕቆብ፣ ምልክት የሌላቸው ለላባ ሆኑ። ያዕቆብም እጅግ ባለጠጋ ሆነ፣ ሴቶችንም ወንዶችም አገልጋዮች፣ ብዙ ከብትም፣ ላሞችም፣ በጎችም፣ ግመሎችና አህዮችም ሆኑለት። የዛሬው ትረካ በዚህ ተጠናቋል። በቀጣይ ምዕራፍ እስከምንገናኝ መልካም